ያስቆማት ነው ቤተሰብ እኔ ሄርሚዬ ብትሄድ ይሻላታል ነው ምለው ብትሄድ ስላችሁ ወደ ውጭ ሀገር ሄዳ ይራችሁ ከባድ ነገሮች አሉ ውዶቼ በጣም የሚያሳዝን ነገር አለ በጣም የሚያሳዝናችሁ ነገር አለ እና ደግሞ ትንሽ ደግሞ ትላንትና የአብርሃም ወንድም ከሩታ ጋር መጥቶ ነበር እሱንም አንድ ነገሮችን አስቴት እንሰጥበታለን ለማንኛውም ሁላችሁም ይሄን ቪዲዮ በደንብ አድርጋችሁ ላይክ ሼር ሰብስክራይብ ማድረግ አለባችሁ ሁላችሁም በማርያም እንኳን አደረሳችሁ ለማንኛውም መጀመሪያ እንኳን አደረሳችሁ ለ16 ጾም እንኳን አደረሳችሁ እንግዲህ ጾም እየጾምን ነው እግዚአብሔር ይመስገን ዛሬ ጾም ጀምረናል ማለት ነው እንግዲህ ውዶቼ ዛሬ የምነግራችሁ ነገር ምንድነው መሰላችሁ ሁላችሁም ግን ኮሜንት አስቀምጡ እሺ ኮሜንት አስቀምጡ የትላንትናውን ትንሽ ልናገር ትላንትና እንግዲህ የአብርሃም ወንድም እና ኤፍሬም ዳኒ መተው ነበሩ አልሰራውም እሱም ቪዲዮ ትላንት በጣም ነው የተበሳጨሁት በጣም ይሁላችሁ አንድ ጊዜ ሰውን በቃ ብቸኛ ማድረግ ራሱ በጣም መጥፎ ነው አንደኛ ነገር የአብርሃም ወንድም ትላንትና ለሩታ ሪስፔክት አድርገህ አላወራሃትም ሩታን የማመናጨቅም ሆነ ሪስፔክት የሌለው ወሬ ለማውራትም ጊዜምም ቦታምም ማድረግም የለባችሁም ልንገር ድንጋይ ራስ ምናምን ብለ ነበር ድንጋይ ራስ ያልከው ራስን ነው ድንጋይ ራስ ያልከው ስለዚህ የአብርሃም ወንድም ስታወራት እባክህን ዴቭ በስነ ስርዓት አውራት ክብር ያላት ወንድ ልጅ የሰጠችው ቆንጅዬ እናት ነች ይሄ ለሷ አይገባትም ሁላችሁም ግሩፕ ይዛችሁባት ሩታን እንድትጎዱ እኔ ዝም አላችሁ ለምን የፈለገ ነገር ይምጣ ሩታ ተንኮለኛም ሆነች እባብም ይያላችሁ ነበር ምንም ሆነች ምንም በቃ እናት ነች እናት በመሆኗ ደግሞ ትከበራለች ገብቷቸዋል ምንም ታድርግ ምንም በቃ እናት ነች የሷንም በደል ማንንም ያቅላት የለም ስለዚህ አዎ እሷ በቀልም ስላለባት ንዴትም ስላለባት ውስጧ የተቃጠለ ስሜትም ስላለ ነው ሁላችሁም ግሩፕ ስታረጉ ደግሞ እኛ ደግሞ ሩታ ላይ ግሩፕ እንዲደረግ ጭራሽ አንፈልግም እኔ ግሩፕ እንዲደረግባትም ሆነ ምንም እንዲደረግባት አልፈልግም ሩታ ላይ ማለት እኔ በጣም የምታሳዝነኝ አንደኛ ሩታን በደንብ አርጎ የሚመክራት ሰው ስላጣች ነው ቁጭ አርጎ መክሯ ትንሽ ቀን ሩታ ከራሷ ጋር ብታወራ ጥሩ ይመስለኛል እዚህም ወሬ የመጣባት በዛም ያዋከቧት ነው እንደዚህ እየሆነች ያለችው እባካችሁ ሩታን የምትመክሩ ሰዎች ካላችሁ የሆነ ቦታ በቃ ወስዳችሁ መክራችሁ በደንብ አስተካክሏል ነው ምለው ስለዚህ ደግሞ ሩታን ካሁን በኋላ አንድ ሰው ሪስፔክት በሌለው መንገድ ሩታን የማናገር መብትም ሆነ ምንም የላችሁም የፈለገ እባብን ብትሆነ ምንም ብትሆንም ሩታ ነች እናት ነች መከበር አለባት በሴትነቷ የሷንም የውስጧንም ቁስል ያየላት ሰው የለም ስለዚህ የሷ ቁስል ያሰበች ነው ግን ያው በቀል እግዚአብሔር ነው መበቀሉ ነው ያስጠላኝ እንጂ እንደዚህ ማንንም መቶ አፎ እንዲከፍትባት አልፈልግም እኔ ሩታን ምንም ብታረግም እወዳታለሁ እና ደግሞ በጣም የሚያሳዝነው ነገር ምንድነው ሄርሚዬ ዛሬ ሁሉንም ተሰናብታለች እንግዲህ እንደሰማሁት ነገር እንደመጣልኝ ነገር ከሆነ ሄርሚ የኔ ሽቅርቅር የኔ ቆንጆ ሁሉንም ሰው ተሰናብታለች የሚባል ነገር ሰምቻለሁ ልትሄድ ነው ወደ ውጭ ሀገር ልትሄድ ነው ሁሉን ነገር ጨርሳለች ተብሏል በጣም ነው የሚያሳዝነው እንግዲህ አብርሃም ይሄን ነገር ሲሰማ በጣም ነው የደነገጠው ሄርሜላ መሄድ የለባትም ብሎ ደግሞ ሄርሜላን ሊያስቆማት ነው ቤተሰብ እኔ ሄርሚዬ ብትሄድ ይሻላታል ነው ምለው ብትሄድ ስላችሁ ወደ ውጭ ሀገር ሄዳ የራሷን ህይወት ብትመራ ይሻላል ለምን አብርሃም ነገም ተነጎዳም ታረቀ ምንም ያመጣው ነገር የለም አንደኛና አንድ ሄርሜላን ሩታንና ፍቅርን ለማስቀናት ነው አብርሃም እንደዚህ የሆነ ያለው ሄርሜላን እየለመነ ያለው እንጂ ነገም ተነጎዳም አብርሃም እዛው ቦታው ላይ ነው የምታገኙት ገብቷችሁ እዛው ቦታ ላይ ስለሚገኝ ሄርሚዬ ብትሄድ ይሻላታል ነው ማለት በጣም ነው የምታሳዝነው እንግዲህ አቤል ባሁን ሰዓት እየለመናት እንደሆነ እኔ ከአቤልና አቤል ጓደኞች ነው መረጃው የደረሰኝ እንግዲህ አቤል እየለመናት እንደሆነ አቤል ሁሉን ነገር እንደሚያስተካክል እኔ እንዳገናኘዋችሁ እኔ ሁሉንም ነገር እፈታዋለሁ ሁሉንም ነገር አስተካክላለሁ ብሏል አቤል ግን ሄርሚዬ በእንደዚህ አልፈልግም ከዚህ በኋላም ሌላ ችግር እንዲፈጠርብኝ አልፈልግም ብላ እንግዲህ ከአቤል ጋር ግብግብ ይዟል እንግዲህ የመጨረሻ ቆርጦን እንግዲህ በኋላ ተሰማላችሁ ቤተሰብ አቤልን እሺ ትሏለች ወይስ እንቢ ትሏለች አብርሃምን ይቅርታ ትቀበላለች ወይስ አትቀበልም ይሄ ዛሬ ማታ ሁላችንም በሚያስጠብቀን ነው የጠበቅኳቸው እኔም ራሱ እና ሄርሚዬ ብትሄጂም እኔ ማርያምን ይቅናሽ ነው ምለው በሄድሽበት ሁሉ ይሙላልሽ ነው ለምን ጸባይ ያለሽ ስነ ስርዓት ያለሽ ክብር ያለሽ ሴት ነሽ የትም ቦታ ብትሄጂ ከሰው ጋር የመኖር አቁሙ ስላለሽ
ትቻለሽ ነው የምለው ሄርሚ። ግን ያው እኔ ደግሞ እንደው ማርያምን ብትሄድም ደስ ይለኛል፣ ባትሄድም ደግሞ ደስ ይለኛል። ለምን እኔ ሄርሚዬን በጣም ነው የምወዳት። በጣም በከሷ የተማርኩት ነገር አለ። አንደኛ በቃ ትትህናን፣ ሁለተኛ ለሰው ክብርን፣ ሶስተኛ ምን ያህል ተስፋ አለመቁረጥን፣ እውነታን ይዞ የመከራከርን ከሄርሚ አይቻለሁ። በቃ ከሄርሚ ይሄን ምርጥ ነገሮችን አይቻለሁ። እውነቴን ነው የምናገረው። ሰው እንኳን ከፍ ዝቅ አድርጎ እንኳን ሲሰድባትና ሲናገራት የሰው ሪስፔክት ጠብቃ ነው የምትናገረው እቺ ልጅ። እግዚአብሔርን ነው የምላችሁ። ትላንትናውን በቃ ሪስፔክቷ እንደዛም አብርሃም አድርጓትም እንደዛ ሆና እንኳን በቃ ክብር ባለው እያለቀሰች ሁሉ ነው አብርሃምን ስታናገረው የነበረው ማለት ነው። ስለዚህ ሄርሚዬ በጣም ነው የምንወድሽ፣ ሁላችንም በጣም እናከብርሻለን። ግሬስ ፋሚሊዎች እንግዲህ አዲስ ዩቲዩብ ከፍታለች ሄርሚ። ዩቲዩቧ በአሁን ሰዓት ተመቷል። በጣም የብዙ ሰዎች ዩቲዩብ እንግዲህ አድሰንስ እየተነሳ ነው። ቤተሰብ እንግዲህ የሄርሚዬም አድሰንስ ሳይነሳ አይቀርም፣ ተመቷል። ችግር ተገኝቶበታል ምናምን የተባለ እየተወራ ነው ያለው። እንግዲህ ለዛም ነው አዲስ የከፈተችው። ለምን 3 ወር ነው አድሰንስ የሚቀጣው ዩቲዩብ ማለት ነው። እና ያው ሄርሚዬን ሁላችሁም ፎሎ ሰብስክራይብ አድርጓት ነው የምለው። በጣም ታሳዝናለች። በጣም ብዙ ጊዜ እንግዲህ ያው ዩቲዩብ አባቴ ዩቲዩብ እንግዲህ ደግሞ ዩቲዩብን የሆነ ነገር ስለሚተረጉም ዩቲዩብዬ እንግዲህ እባክን ተስተካከል፣ የድሮ ዩቲዩብ ይሻላል ነው የምለው። በጣም ነው የምንወድ ዩቲዩብዬ ለምንድን ነው እንደዚህ አይነት ነገሮችን ባሰራብን ጥሩ ይመስለናል። ለምን እኛ በጣም ነው የምንወድ፣ በጣም ነው የምናከብር፣ በጣም ባንተ ለውጥ እያየን ነው። እና ዩቲዩብዬ ተውረፍ። በተረፈ ወድሃለሁ ዩቲዩብ። አይ ላቭ ዩ ዩቲዩብ፣ አይ ላቭ ዩ ሶ ማች ዩቲዩብ። እንግዲህ በእንግሊዝኛ ከተማ አይ ላቭ ዩ ፎሬቨር ዩቲዩብ ፎሬቨር። እና ቤተሰብ ሄርሚዬ እንግዲህ ትንሽም ከፍቷታል በዩቲዩብ የተነሳ። ያው ይከፋል። ዩቲዩባችሁን ነገር ሲሆን በጣም ነው የሚከፋው። በጣም ልባችሁን ነው የሚሰብረው። እንግዲህ ከሄደችም ሄርሚዬ እግዚአብሔር መልካም ያርግላን ነው የምለው። ያው አቤል ካሸነፋት እንግዲህ አብርሃምን ይዞ ካሸነፋት እንግዲህ ልትቀረን ትችላለች ቤተሰብ። እኔ ግን በጣም ነው ያሳዝነችኝ ማለት በቃ እኔ እንጃ ልቧ ሁሉ ምስቅልቅል በቃ ምስቅልቅሏን ያወጣው አብርሃም። እውነቴን ነው የምናገረው፣ ምስቅልቅሏን ያወጣው። ሰው ሲያፈቅር ታውቃላችሁ፣ አይኑን በቃ አይናችን ነው የሚጋርደው እኛ ሴቶች ስናፈቅር። እንግዲህ ምንም ሊደረግ አይቻልም። ሩታም እግዚአብሔር ባለችበት ይጠብቃት። እኔ ማርያምን እኔ ሴቶቹ በቃ እያሳዘኑኝ ያሉ በአሁን ሰዓት ማለት ነው። እንግዲህ ጉማሬውም ያው ሄርሚዬን ያው እንደሚወዳትም እንደሚያፈቅራትም በቃ ሁሉን ነገር አደርጋለሁ እያለ ነው። ጉማሬው ነገም ተነገ ወዲያ የሚስተካከል እኔ ጉማሬው የሚስተካከል አይመስለኝም። አንዳንዴ ሳስበው በቃ የሚስተካከል ሁሉ አይመስለኝም። ለማንኛውም መልካሙን ያሰማን ብሎ ይሄን ቪዲዮ ሁላችሁም ላይክ፣ ሼር፣ ሰብስክራይብ አድርጉ። በተረፈ ቻው፣ ወዳችኋለሁ።